ستين تصمسي الشنا قلت بنا لا سوي شاط مسيمو እንዴት ምን ማለት ነው? አትጠጣ እሱንና እንደዚህ ሁሉ እየቀረጻችሁኝ ነው እና እዚህ ጋር ቁጭ በል እኔ አንተ እንደዚህ ሆነ እንደምት ይቅርብኝ አልፈልግም መጀመሪያ ነው ማሰብ የነበረ አሁን ነገሮች ካበላሸሽ በኋላ ምን አድርጌ አበላሸው ታስቢልኝ አልፈልግም በቃ እሺ ተው በቃ ህይወቴን አበላሸሽ ማነ ሚስቴ መፈልገው አስከፍቼሻለሁ ይቅር በይኝ ይቅር በይኝ እየመረጠሽ ታሉትን ዞር በርበና ዞር በይ አስመሳይ ተወንድ አይደለ ህይወትህን አታስተካክልም ትዳርን አታስ ምን አድርጌ ላስተካክል ወይ መተህ አስተካክሉልኝ እኔ እንዴት አድርጌ ነው ማስተካክለው እንዴት እንደማፈቅርሽ ታውቂያለሽ ወይ? ግን አንቺ ተመጣጣ ጀምር ስሚኝ አንቺ እሷም እየመረጠሽ ታሉትን ዞር በርበና ልጅቷ እንደዚህ አታደርጋት አንተ በዚህ ያገባሻል ተረጋጋ ናዛር ተናገሪያ ተረጋጋ አልኩ እንደዚህ አታናግረኝ ልጅቷን ተረጋጋ ነው እያልኩ ያለሁት ህይወቴን አበላሸሽ የራስ ጉዳይ ነው በቃ ደግሞ ሰክረህ መተህ እንደዚህ መላበቅ ጀመርክ ኦኬ እየመታሽኝ ነው እኔ እኮ ማልፈለግበት ቤት የመጣሁት አይ ዘመን እንዲህ አይነት ዘመን እኔ አሁን ላይ በቃ የልጃችሁን ገመና ራሱ በቃ በብር ተቀይሯል በዶላር ማለት ነው የልጃችሁን ገበና ጠርሙስ መስበር ይነሳው ቀርቶ ሌላም ያደርጋል ያም በዚህ በደረቀ ሌሊት ማለት ነው አስባችሁ ከሌሊቱ 6 ሰዓት ነው በኢትዮጵያ እንዴት እናት የልጇን ገበና መደበቅ ያቀታታል ሲቀጥል በነገራችን ላይ እኔ ብዙ ነገር እንትን ያልኩት የአላዛርና ትንሱና አላዛር አብረው እንዲቀጥሉ አትፈልግም እንዲቀጥሉ ብትፈልግ ኖሮ ነገር እንዲበርድ ከዛ ቤት ትወጣ ነበር የምሬ ነው የምላችሁ ትንሱን አትፈልጋትም ትንሱን ያልፈለገችበት ምክንያት ደግሞ ትንሱ ለእናቷ ቤት ስለገዛች አላዛር ወደ ትዳሩ ስላለ ነው በቃ ይሄ ሁላ ነገር እያደረገች ያለችው በነገራችን ላይ ሁለቱም አንድ አይነት ናቸው ሚስቱ ቢያንስ ለልጁ እናይቱ ለልጁ አታስብም ሚስቱ ለባሏ አታስብ አሁን ትናንትና ትንሱ የወረወረችው ብርጭቆ በጣም ከባድ ነው እና ብቻ ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ ነው ያለው እግዚአብሔር ይመስገን ወደዳችሁ በሰላም ልጅዋን ገበና እንደዚህ እኮ ነው ወጡ በእንግዲህ ዛሬ እንዴት እንደዚህ ተቀርጾ ደረጃ ሁለት ጠርሙስ መስበር ቀጥና ሌላም ያዘው ተረዳርተው ያለበት አሁን በቃ የእናትን ወደ ልጇን ገበና የተፈጠረ ማለት ነው እና እንግዲህ የታዘብኩት ቤተሰቦች ማለት ነው ማርያምን ነው ብላችሁ የታዘብኩት በጣም የታዘብኩት እንዴት የልጇን ገበና ካሜራ ይዛ ታረግና እንዳትለቁት እያለ ራሱ ለቀውታል
እኛም ሰራንበት። ታዲያ ምን እናድርግ? እንዴት በቃ እናት በቃ የልጇን ገበና መደበቅ አቃታት? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ለራሴ አፈርኩኝ። በነገራችን ላይ አላዛር እና ትንሱ አብረው እንዲቀጥሉ ብትፈልግ የአላዛር ትዳር እንትን እንዲል ብትፈልግ ኖሮ የአላዛር እናት ወይ ጌስት ሀውስ ትይዛለች ወይ ሌላ ዘመድ ጋር ሄዳ ነገርን ታበርድ ነበረ። ገባችሁ አይደለ? ሚስቱቱም ትንሱም እያያችሁ ነው። አንድ ሲመለሰላት አስር ሁለቱም እና እኔ በአላዛር አልፈርድም። አላዛር ለትንሱ ሲያግድ እናቱ ናት ይችኛዋ፣ ለእናቱ ሲያግዝ ደግሞ ይችኛዋ ሚስቱ ናት። እሱ ለመካከል ቤት እየጠበሱ ነው። መጠጥ ቀርቶ ሌላም ነገር ቢያደርግ እኔ አልፈርድበትም። እሱ እና ሂቱ ቢያንስ ማለት ነው የልጇን ትዳር ብትፈልገው ኖሮ ነገር እስኪበርድ ድረስ አስታራቂ ቤቷ መጥቶ እስከሚያስታረቃቸው ድረስ ከዛ ቤት ትወጣ ነበረ። ብትወጣላት ትንሱም ትረጋጋለች። ከዛ ነገሩ ሲበርድ ይታረቁ ነበር። ግን እናይቱ ነገሩን እያጋገለችው መጣች። ገባችሁ? በመጀመሪያ አንድ ክላስ ስጡኝ አለች። ከዛ ሲቀጥል ደግሞ ከፍ ዝቅ እንድታረጋት ትንሱን አደረገ። ሌላ ሰው አምጥታ በጣም ባለጌ ናት። ይሄን ሁላ የምታደርገው ነገር ምን መሰላችሁ? አላዛር በፊት ትንሽ ማገኝ 5 ማገኘ ለቤተሰቦቹ ነው የሚያስደስተው። ገባችሁ አይደለም? አሁን ላይ ወደ ትዳሩ ተመልሷል። ከዛ ሲቀጥል ትንሱ ለእናቷ ቤት ገዝታለች። ያ ነገር ነው። ትንሱና አላዛር አብረው እንዲቀጥሉ አትፈልግም። አሁን ላይ ዝም ብሎ እንደዚህ ነው የምላርግ ምናምን ትላለች እንጂ እንዴት እናት ሆነ እንደዚህ እኮ ናችሁ ትቀርጹናላችሁ ወይ ሲል የብር መውደዷ ስለተነሳ ዶላር እንደዚህ እንትን ስላላል ነው እንጂ ልጇን ገበና እንዴት መደበቅ ያቀታታል እንዴ? አንዳንዴ እናቴ ምን ትላለች መሰላቸው? ይቅርታ አድርግልኝና እኔ የሁሉም እናት ምርጥ እናት ናት። የአላዛርም እናት ምርጥ እናት ናት። አይደለችም እያልኩ አይደለም። ምን ትላለች መሰላችሁ? አንድ እናት ልጇ ካገባች በኋላ ወይም ልጇ ካገባ ልጇ ቤት 10 መሄድ የለባትም። ካላ ከራሷ መርዳት ነው እንጂ ልጅ ቤት ሄዶ ውሎ ማደር አትወድም። የፈለገው ተአምር ቢመጣ በጣም ሩቅ የሆኑ ልጆቿ ጋር አንድ ቀን ሄዳ ተመሸባት ታድር እንደሆነ እንጂ መዋል ማደር የሚባለውን ነገር ጭራሽ የማይታሰብ ነገር ነው። በቃ ከፈለጉ ሊጋባት ተዋሉ ይደሩ እንጂ እኔ እነሱ ጋር ሄጄ ውል ያላድርም ነው የምትለው። ይሄ ነው ማረጉም እንትኑም ማለት ነው በእኛ ሀገራችን። ትንሱና አላዛር ደግሞ ገና አሁን አዲስ ነው የተጋቡት። አብረው የሆኑት አሁን ነው ሽማግሌ ልኩ እና ይሄ አላዛርን አንዳንዴ ነገር እንዲበርድ ከፈለግሽ ከዛ ቤት ብትወጪና እነሱ እንዲስማሙ ብታረጊ መልካም ነው። ጥፋቱ ያንቺ ስለሆነ ማለት ነው። እና ትንሱ ደግሞ አንዳንዴ የሰከረ ሰው ልብ አይስትም ይባል እየነገራችሁ ነው። ሁለታችሁም እንዴት አንድ አይነት ሆናችሁን ታቃጥሉኛላችሁ እያለ ነው እና ሁለቱ ቢያንስ ትንሱ በረድ ብትል ወይ እናይቱ በረድ ብትል ጥሩ ነው። ሁለቱም አንድ አይነት ናቸው። ትንሱም እናቱም አንድ አይነት ናቸው። ስለዚህ ከማን ወገን ነው? ትንሱም ትዳር እንደዚህ አይደለም። ነገርም ብታበርጂ ትዳርሽን የተረጋጋ ህይወት ትኖሪያለሽ ብዬ ነው የማስበው። እንደዚህ እኮ ነሽ ግን ከባድ ነው።